ቁጥራዊ መረጃዎቹን ስትመለከቱ አንድ ቡድን ይሄን ያክል የበላይነትና ይሄን ያክል ብልጫ ወስዶ ነገር ግን ጨዋታውን አላሸነፈም ሲባል እጅግ ሊያስገርም ይችላል። በተለይም ጨዋታውን ለተመለከተ የእግር ኳስ ተመልካች በዚህ ልክ አንድ ቡድን የበላይነት ወስዶ ጨዋታን አለማሸነፉ ከማስገረሙም ባለፈ በጨዋታው ምን አይነት የተለየ ክስተት ቢኖር ነው ይህ ውጤት ሳይመዘገብ የቀረው ያስብላል። ነገር ግን የጨዋታው ክስተት ብራዚላዊው አስገራሚ ግብ ጠባቂ ነው። ሊቨርፑላውያን ትላንትና ምሽት ልባቸውን ሰቅዞ የያዘው የፔዤ ማጥቃት እንዳለ ቢሆንም ሊቨርፑላውያኑ ግን እንዳይሸነፉ የታደጋቸው ከጎሎቹ መሃል የቆመው ብራዚላዊው የቀያዮቹ ግብ ጠባቂ አሊሰን ቤከር ነው። የጨዋታው ኮከብ ተብሎ የተመረጠው ይህ ግብ ጠባቂ በትላንትናው ጨዋታ ላይ 9 ያለቀላቸውን ኳሶች ማዳን ችሏል። ኳሚን ኬልኸር በተሰለፈባቸውና አሊሰን ቤከር ሜዳ ላይ ባልገባባቸው ጨዋታዎች ይህንን ግብ ጠባቂ ኬለር ተክቶታል እየተባለ ቢነገርም ነገር ግን ከዛም በላይ የሆነ ብቃት እንዳለው ይህ ግብ ጠባቂ በትላንትናው ምሽት አሳይቷል። አሊሰን ራምሰስ ቤከር የ32 ዓመቱ ግብ ጠባቂ ትላንትና የብዙሃኑ መነጋገሪያ ሆኖ አምሽቷል። ፔዤ ባዶ ሊቨርፑል 1 የአውሮፓ ሻምፒዮንስ ሊግ የ16ቱ ጥሎ ማለፍ የመጀመሪያ ዙር ጨዋታ ትንግርታዊ ጨዋታ ነበር። ጨዋታው ምን ይመስላል? ጉዳዩን ወደ እናንተ እናደርሳለን። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ እና ሰብስክራይብ ያደረጋችሁ ፕሮግራሞቻችን እንድትከታተሉ የአክብሮት ግብዣይ ነው። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ ትናንትና የአውሮፓ ሻምፒዮንስ ሊግ ጨዋታ ሲከናወን በተለይም ፔዤ ከሊቨርፑል ከጨዋታው በፊት ምን ሀሳቦች ሊነሱ ይችላሉ የሚለውን ጉዳይ ስንመለከት ነበር። ሁለቱም ቡድኖች ኳስ ይዘው የሚጫወቱ ቡድኖች መሆናቸውን ተከትሎ የትኛው ቡድን ደግሞ ኳስ ለቆ ወደ ራሱ ግብ አፈግፍጎ ሊጫወት ይችላል የሚለውን ጉዳይ በስፋት ስናነሳ ነበር። እናም በጨዋታው ላይ የትኛው ቡድን ኳስ ሊቆጣጠር ይችላል የሚለው ያልተገመተ ጉዳይ ነበር። ሊቨርፑልን ትላንት እስከዛሬ ከለመድ ነው ወይም በውድድር ዓመቱ ከምናውቀው ሊቨርፑል ወጣ ባለመንገድ ሊቨርፑል ወደ ራሱ ግብ አፈግፍጎ ሲከላከል በራሱ ግብ ላይ ረጅሙን ጊዜ ሲያሳልፍ ተመልክተናል። ቁጥራዊ መረጃዎቹን ስትመለከቷቸው እጅግ በጣም ያስገርማሉ። ነገር ግን ደግሞ በጨዋታው አሸናፊ ሆኖ የወጣው የአርኔ ስሎቱ ሊቨርፑል ነው። በዚህ ጨዋታ ላይ ፔዤ 1.8 ኤክስፔክትድ ጎል ነበረው። 27 ሙከራዎችን በጨዋታው ላይ ሞክሯል። ከ27ቱ 10ሩ ኢላማቸውን የጠበቁ ሙከራዎች ነበሩ። በጨዋታው ላይ 70% ፔዤ ኳስ ተቆጣጥሮ ነበር። ሊቨርፑል 0.3 ኤክስፔክትድ ጎል አስመዝግቧል። 2 ሙከራዎችን ሲያደርግ ከሁለቱ አንዱን ወደ ግብነት ቆይሯል። ያውም በ30% የኳስ ቁጥጥር ብቻ ማለት ነው። ጨዋታው ምን ይመስል ነበር የሚለውን እናነሳለን። ከዛም ባለፈ ግን በተለይ የአሊሰን ቤከር ትላንትና ያሳለፈውን ምሽት ማስታወስ ያስፈልጋል። እንግዲህ በትላንትናው ጨዋታ ላይ በተለይ በመጀመሪያው አጋማሽ በጣም በርካታ ኳሶችን ወደ ተቃራኒ የፍጹም ቅጣት ምት ግብ ክልል ይዘው ሲገቡ ነበር። ፔዦች የዴምቤሌ አስገራሚ ብቃት በትላንትናው ጨዋታ ላይ እንደተጠበቀውም ተመልክተናል። በተለይ በቀይ መስመር ላይ በሆነኛው ደቂቃ ሮበርትሰንና ማካሊስተርን አታሎ ያለፈበት መንገድ እጅግ በጣም የሚያስገርም ነበር። ከአንድም ሁለት ጊዜ ይህን ነገር ሲያደርገው ተመልክተናል። ከዛም ባሻገር ከቫራሲሊያ በጣም ጥሩ ብቃቱን አሳይቷል። እንደውም አንድ ቆንጆ ግብ በግራ እግሩ አስቆጥሮ ነበር ይህ ጆርጂያዊ ተጫዋች። ነገር ግን ኳሱ ከጨዋታ ውጪ በሚል ተሽሯል። ሊቨርፑል ረጅሙን ደቂቃ ወደ ራሱ ግብ አፈግፍጎ ነበር ሲጫወት የነበረው። ከዚህ ሁሉ ነገር መካከል ግን ሊቨርፑል ወሳኝ በሆነው የጨዋታ መርሃ ግብር አስፈላጊውን የሆነ ድል አስመዝግቦ ወጥቷል። ተቀይረው የገቡት ዳርዊን ኑኔዥ እና ሃርቬ ኤሎይት የተቀባበሉት ኳስ በመጨረሻም በሃርቬ ኤሎይት እግር ስር ገብታ ሃርቬ ኤሎይት ግብ አስቆጥሮ በ87ኛው ደቂቃ ሊቨርፑል ጨዋታውን አሸንፎ መውጣት ያስቻለውን ግብ ማስቆጠር ችሏል። አሊሰን ቤከር በተለይም ደግሞ በትላንትናው ጨዋታ ላይ እንዴት ያለ አስደናቂ ብቃት ነበር ያሳየው የሚለው በጣም አስገራሚ ነው። ሊቨርፑል እንግዲህ ለረጅም ጊዜያት በግብ ጠባቂ የተቸገረ በግብ ጠባቂ የሚፈለገውን ነገር ያላገኘ ቡድን ነበር ሊባል ይችላል። በተለይ ፔፔሬና ከክለቡ ከወጣ በኋላ እነ ሲሞን ሚኞሌ የዛ ቡድን ግብ ጠባቂዎች ነበሩ። አሁን ሲሞን ሚኞሌት በክለብ ብሩዥ ይገኛል። ሌሎች ግብ ጠባቂዎችን እናንሳ ብለን ካለ ሎሬስ ካሪየስን እናስታውሳለን።
በዚሁ በአውሮፓ ቻምፒየንስ ሊግ መድረክ ፍጻሜ ላይ የሊቨርፑል ደጋፊዎች ዛቻ እስኪሰነዝሩበት ድረስ ያስገደዳቸው ግብ ጠባቂ ነበር። ያም ሆኖ ግን ከዛ በኋላ ደግሞ የተገኘው ከሮማ ያስፈረሙት በጣም አስገራሚው ግብ ጠባቂ አሊሰን ቤከር ለሊቨርፑል ያለፉት ዓመታት ስኬት ሁሉ ትልቁን አስተዋጽኦ ያበረከተ በጣም ትልቁን ስራ የሰራ ድንቅ ግብ ጠባቂ ነው። ሊቨርፑል በባለፉት ዓመታት በየርገን ክሎፕ ስር ያንን ውጤታማነት ሲያስመዘግብ የአውሮፓ ሻምፒዮንስ ሊግ፣ የእንግሊዝ ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራቦ ካፕ፣ የዓለም የክለቦች ዋንጫ፣ ሱፐር ካፕ እንዲያሉ ዋንጫዎችን ሲያነሳ ያለ አሊሰን ቤከር ይህንን ድል ማሳካት የሚታሰብ አልነበረም። ነገር ግን ግብ ጠባቂው በጣም ድንቅ ምሽት አሳልፎ ጨዋታውን ሊቨርፑል እንዲያሸንፍ አስችሏል። የሳምንቱ ምርጥ ተጫዋቾች ሲመረጡ አንደኛው አሊሰን ቤከር ነው። ማርቲን ኦዴጋርድ ከአርሰናል፣ ሮድሪጎ ጎዬሽ ከሪያል ማድሪድ፣ ሃሪ ኬን ከባየር ሚዩኒክ የተመረጡ ተጫዋቾች ሲሆኑ አሊሰን ቤከር ደግሞ ከሊቨርፑል ሌላኛው ተመራጩ ተጫዋች ሆኗል። እንግዲህ በዚህ የጨዋታ መርሃ ግብር ላይ በተለይ ፔዥዎች ይህን ያክል የበላይነት በጨዋታው ላይ ቢወስዱም በርካታ የግብ ሙከራዎችን ቢያደርጉም እነዛን ሙከራዎች ግን በአግባቡ በማክሸፍና ወደ ግብነት እንዳይቀየሩ በማድረግ አሊሰን ቤከር በጣም ትልቅ የሆነ ስራ ሰርቶ ነበር። እሱም ለዛ ነው የጨዋታው ማን ኦፍ ዘ ማች የተባለው በህይወቴ በጣም ምርጡ ምሽት ሲልም አሊሰን ቤከር የገለጸው የምንጊዜም ምርጡ አቋሜ ነው ሲል አስተያየቱን ሰጥቷል። ምን ያክል እንግዲህ በጨዋታው ላይ ከፍተኛ ፈተና ተፈትኖ እንደነበር የሚያሳይ ነው። አሊሰን ቤከር 10 ግብ የሆኑ ኳሶችን አድኗል። 2.26 ግብ የሚሆኑ ኳሶችን እንደማዳን እንደማለት ነው። 11 ኳሶችን ክሊር አድርጓል። 8.92 ሬት ከ10 የተሰጠው ግብ ጠባቂ ነው። ትላንትናም ፓሪዛውያኑን አንገት ያስደፋ ብቃትን ማሳየት ችሏል። ፓሪዛውያኑ ምናልባት ይሄ ግብ ጠባቂ ባይሆን ኖሮ በርካታ ግቦችን አስቆጥረው የትኛውም ግብ ጠባቂ ላይ ሊወጡ ይችሉ ነበር። ነገር ግን ደግሞ ተጫዋቹ ከ2018-19 የውድድር ዘመን በኋላ በተለይም በጣም ቢዚ የሆነበትን በአውሮፓ መድረክ በጣም ከባድ የሆነውን ምሽት ማሳለፍ ችሏል። ፔዥዎች እንደፈጠሩት የበላይነት እንደነበራቸው አስገራሚ እንቅስቃሴና እንደነበራቸው አስገራሚ ብቃት በጨዋታው ላይ አንድ ነገር ይዘው እንዲወጡ ይጠበቅባቸው ነበር። ሊቨርፑል በዘንድሮው ውድድር ዓመት እንደዚህ በኳስ ብልጫ ሲወሰድበት በርካታ ሙከራዎች ሲሞከሩበት መመልከት በጣም እንግዳ ነገር ነው። ግን ደግሞ ግብ ጠባቂዎች በየትኛውም ሁኔታ ጨዋታዎችን ማሸነፍ እንደሚችሉ በደንብ እናስተውላለን። ቼክ ሪፐብሊካዊ ግብ ጠባቂ ፔተር ቼክ ከቼልሲ ወደ አርሰናል በተዘዋወረበት ጊዜ የቼልሲው አምበል ጆን ቴሪ አንድ አስተያየት ሰጥቶ ነበር። አሁን አርሰናሎች በፔተር ቼክ ብቻ 15 ነጥቦችን ማግኘት ይችላሉ የሚል አይነት ይዘት ያለው አስተያየት ሰጥቶ ነበር። ግብ ጠባቂዎች በጨዋታው ላይ የሚኖራቸው ሚና በጣም ትልቅ ሆኖ እናገኘዋለን። ለዚህ ማሳያው ደግሞ 2017 ላይ አርሰናል ከማንቸስተር ዩናይትድ ተጫውቶ ማንቸስተር ዩናይትድ 3-1 በሆነ ውጤት ሲያሸንፍ አርሰናል 33 ሙከራዎችን ሞክሮ በርካታ ኳሶችን ዳቪድ ደያ አድኖ ዩናይትድ 3-1 አሸንፎ ወጥቶ ነበር። አሁን የዘመናዊ እግር ኳስ ግብ ጠባቂዎች በእግራቸው እንዲጫወቱ ይፈልጋል ከሚለው ነገር ጋር ብዙም ክህሎት እንኳን ባይኖራቸው ኳስ የመመለስ በእግራቸው ብቻ ጥሩ ስለሚጫወቱ በየክለቡ ተፈላጊ የሆኑ ግብ ጠባቂዎች አሉ እንጂ የግብ ጠባቂ ዋና ስራ ኳስን ማዳንና ማዳን ነው። ያንን ደግሞ የተለያዩ ግብ ጠባቂዎች አሳይተውናል። አሊሰን ቤከር ግን በእግሩ መጫወት የሚችል እንዲሁም ደግሞ በጥሩ ብቃት ኳስን ማዳን የሚችል ግብ ጠባቂ ነው። እናም ለሱ ምስጋና ይግባና ትላንትና ሊቨርፑል ከመሸነፍ የዳነበት ምሽት ሆኗል። በተለይ ከክቫራትስኬሊያ ጋር 1-1 ተገናኝተው ያዳነው ኳስ እጅግ በጣም የሚያስገርም ነበር። በጣም ክሊኒካል ነበር። ከዛም ባሻገር የሉዊስ ኤንሪኬ ተጫዋቾች ያገኟቸውን እድሎች እንዳይጠቀሙ ያደረገበትን መንገድ እጅግ በጣም አስገራሚ ነው። እንግዲህ በጨዋታው ላይ በርካታ ኳሶችን በማዳን ቁጥር አንዱ ተመራጭ ግብ ጠባቂ ሆኗል። 9 ኳሶችን ማዳን ችሏል በትላንትናው ጨዋታ ላይ። እንግዲህ እሱ የመለሳቸው ኳሶች 9 ኳሶች በኤክስፔክትድ ጎልነት ቢቀየሩ ወይም ወደ ግብ የመቀየር ማርጅናቸው ቢሰላ 2.26 ነው። ቢያንስ ፔዤ በትላንትናው ጨዋታ ላይ ሁለት ግቦችን ማስቆጠር ይጠበቅበት ነበረ። እንዲሁም ደግሞ ጎሎችን የተከላከለበት ወይም ጎል ፕሪቬንት ያደረገበት መጠንም 2.26 ነው። ከዛም ባሻገር ክሮስ የተደረገ አንድ ኳስ ፓንች አድርጎ ማውጣት ችሏል። በጣም ጥሩ ምሽትን ነው ማሳለፍ የቻለው። እንዲሁም ደግሞ ረጃጅም ኳሶችን የማቀበል ስኬቱ 79% ነበር።
አሊሰን ቤከር እንግዲህ በዚህ ጨዋታ ላይ በጣም ትልቅ የሆነውን ነገር አድርጎ ጨዋታውን ማጠናቀቅ ችሏል። በተለይ የመጀመሪያው አጋማሽ ቀደም ሲል እንደነገርኳችሁ በጣም አደገኛ አጫወት የተጫወቱበት ነበር። ፔዦች በጨዋታው ላይ 2ም 3ም ግብ ሲያስቆጥሩ መመልከት እንችል ነበር። ተጫዋቾቹ የቻሉትን በሙሉ አድርገዋል። ብራድሊ ባርኮላ፣ ክቫራሴሊያ፣ ዴምቤሌ በጣም ግሩም እንቅስቃሴ ኢቨን እነ ቪቲኒያ በመጀመሪያው አጋማሽ በጣም አስገራሚ ሙከራዎችን ያደረጉባቸው ጨዋታዎች ነበሩ። ኢቨን በሁለተኛው አጋማሽ ራሱ አሊሰን ቤከር ያወጣት በጣም አስገራሚ የቅጣት ምት ኳስ ነበረች። ነገር ግን ያም ቢሆን በጨዋታው ላይ ሳላ ያን ያክል ተጽዕኖ ያልፈጠረበት፣ በጨዋታው ላይ ኢምፓክቱ ብዙም ያልታየበት እነ ዴምቤሌ ጎልቶ የወጡበት ጨዋታ ቢሆንም አሊሰን ቤከር ግን ሊቨርፑላውያንን እንዲሁም ደግሞ አርኔ ስሎትን ከልሏቸው ወጥቷል። ይሄ በጣም አስገራሚው ነገር ነው። ራሳቸው አርኔ ስሎት ከጨዋታው መጠናቀቅ በኋላ እነሱ በባለፉት 10 ተከታታይ ጨዋታዎች ላይ ማሸነፍ ችሏል፣ ግቦችን አስቆጥሯል። በግብ ላይ ግብ ሲያስቆጥሩ ነበር። ፔዤ በጣም ብዙ ግብ የሚያስቆጥር ቡድን ነው። በጣም ግብ አስቆጣሪ ቡድን ነው። በፍሬንች ሊጋ እንኳን 43 ንጹህ ግቦች ያሉት ቡድን ነው። እሳቸውም ያንን አስመልክተው በጣም ብዙ ግቦችን የሚያስቆጥር ቡድን ነው ብለው ነበር። እናም ስታቶችን ስትመለከቱ በአውሮፓ ቻምፒየንስ ሊግ ምን አይነት ደረጃ ላይ እንዳሉ ትረዳላችሁ። ከአትሌቲኮ ደ ማድሪድ፣ ከባየር ሚዩኒክ፣ ከማንቸስተር ሲቲ፣ ከአርሰናል ጋር መጫወት ችሏል። እናም በጨዋታው ላይ እንግዲህ ምን ያክል እነሱ ዶሚናንት እንዳደረጉ አሰልጣኙም አልካዱም። ይህንን በደንብ አንስተዋል። በጨዋታው ላይ እንድናሸንፍ ያደረገን ብቸኛው መንገድ የመከላከል ብቃታችን ነው። እናም በመልሱ ጨዋታ የአንፊልድ ደጋፊዎቻችን እኛን ይረዱናል ብለን እናስባለን የሚል አስተያየታቸውን ሰጥተዋል። ምን ያክል እንግዲህ የጨዋታው እንቅስቃሴ በጣም አስገራሚ እንደነበር አሰልጣኙ አንስተዋል። የሊቨርፑል መከላከል ጥሩ ነው። ዘንድሮ አንድ የሚወደስበት መንገድ ከኳስ ውጭ ሊቨርፑል የሚከላከልበት መንገድ እጅግ በጣም አስደናቂ ነው። ሉዊስ ኤንሪኬ ግን በጨዋታው በጣም ተበሳጭተዋል። በጣም ፍትሃዊ ያልሆነ ውጤት ነው ብለዋል። ይህ በሻምፒዮንስ ሊግ ውስጥ ያሳየነው ምርጥ አቋማችን ነበር። ሊቨርፑል በአንድ ሙከራ ብቻ ግብ አስቆጥሯል። ይህ በጣም የሚያስገርም ነው። በቡድኔ በጣም ኮርቻለሁ። ጥሩ ቡድን ነበረን። እርግጥ ነው ስራችንን ለመስራት ወደ አንፊልድ እናቀናለን ብለዋል። በሚቀጥለው ሳምንት እንግዲህ አንፊልድ ላይ የሚከናወነው ጨዋታ በጣም 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 ከባድ ነው። የፔዥ አሰልጣኝ ሉዊስ ኤንሪኬ ደግሞ ከጨዋታው በኋላ አንፊልድ ድረስ መጥተው ካምባክ እንደሚያሳዩ ተናግረዋል። እንግዲህ ይሄ ነገር ትክክል ይሆናል አይሆንም የሚለውን በቀጣዩ ሳምንት እንመለከተዋለን። ግን አንድ ግብ ጠባቂ ምን ያክል ጨዋታን ዶሚኔት ማድረግ እንደሚችል፣ ጨዋታን መቀየር እንደሚችል፣ የጨዋታን ውጤት በራሱ መወሰን እንደሚችል የትላንትናው ጨዋታ አሳይቷል። ሊቨርፑል ያችን አጋጣሚ ተጠቅሞ ግብ አስቆጥሯል። ግን ደግሞ በጨዋታው ላይ ሊቨርፑሎች የነበራቸው እንቅስቃሴ እጅግ በጣም ግሩም ስለነበር አሊሰን ቤከር ሊቨርፑላውያንን ታድጎ ወጥቷል። አሁን የሊቨርፑል ደጋፊዎች አሊሰን ቤከርን የሚያሞግሱበት፣ አሊሰን ቤከርን የሚያመሰግኑበት፣ ምናልባትም ደግሞ ሊቨርፑል ፔዥን በቀጣዩም ዙር እንደዚሁ አሸንፎ ወደ ቀጣዩ ዙር የሚያልፍ ከሆነ በጣም የዚህ ግብ ጠባቂ አስተዋጽኦ ትልቅ እንደሚሆን ያለ ጥርጥር መናገር ይቻላል። አንድ ማንሳት የሚቻለው ነገር ሊቨርፑል በውድድር ዓመቱ ለሶስትዮሽ ዋንጫ እየተጫወተ ነው የሚገኘው። አሊሰን ቤከር በጉዳት የሚያልፉት ጨዋታዎች በርካታ ቢሆኑም ግን ደግሞ የሚያጡት እንዲህ ያለውን ብቃትም እንደሆነ በትላንትናው ጨዋታ ላይ አስመስክሯል። አሊሰን ቤከር ፓሪዛውያኑን አንገት አስደፍቶ በጨዋታው ላይ አንድም ግብ ሳይቆጠርበት በእግሩም በእጆቹም ኳሶችን እየመለሰ ሊቨርፑላውያንን ታድጎ ወጥቷል። አሊሰን ቤከር በኬሮ ትላንትና የጨዋታው ኮከብ ነበር። ፔዤ ባዶ ሊቨርፑል 1። ምስጋና ለአሊሰን ቤከር ይግባና ይህ የሊቨርፑል ደጋፊዎች የመጨረሻ ምስጋና ነው ከጨዋታው መጠናቀቅ በኋላ። በቀጣዩ የመልስ ጨዋታ ሊቨርፑል አሸንፎ ይወጣል ወይስ ፔዤ ውጤቱን ይቀለብሳል? ሀሳቦቻችሁን አጋሩን። እንዲሁም ደግሞ የትላንትናው ጨዋታ ምን ይመስል ነበር? በኮሜንት ላይ ሀሳቦቻችሁን እንድታጋሩን እንጋብዛለን።